እንግዲህ በባለፈው ቪዲዮ በመጀመሪያው ቪዲዮ ማለት ነው ሪሜዲያል እንግዲህ የመፈተኛ ቀን አሳውቂያችሁ ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሉን ደግሞ ባካችሁ ቪዲዮውን በቪፒኤን ማየታችሁን አትርሱ ማለት ነው። አትርሱ፣ እኔን ሰፖርት ታደርጋላችሁ። አሁን ደግሞ የምነግራችሁ ትምህርት ሚኒስቴር ስላወጣው አዲስ እንትን ነው። ጥቅምት ላይ የወጣ ቢሆንም ግን አንዳንድ ተማሪዎች እውነት አይደለም ልክ አይደለም በማለት ላይ ስለሆናችሁ ለእናንተ ለመንገር ነው ማለት ነው። ትምህርት ሚኒስቴር ራሱ የተከለሰ ብሎ ያወጣውን መረጃ ነው የማነብላችሁ ማለት ነው። ይህንን ማንበብ ከፈለጋችሁ ወደ ቴሌግራም ቻናል ሄዳችሁ ማንበብ ትችላላችሁ ማለት ነው። ስለዚህ የተከለሰ የሪሚዲያል ሲለበስ ስለማሳወቅ ወይም ስለመላክ ይላል። ለሁሉም የመንግስት ከፍተኛ ትምህርት ተቋማት፣ ለሁሉም የግል ከፍተኛ ትምህርት ተቋማት ባሉበት ይላል ማለት ነው። ስለዚህ ይሄ እንግዲህ መጋቢት 15 2017 ዓ.ም የተላከ ነው ማለት ነው። ምን ይላል? ከ2015 ዓ.ም ጀምሮ የሪሚዲያል ፕሮግራም ስራ ላይ መዋሉ ይታወቃል። በዚሁም መሰረት የማስፈጸሚያ ሲለበስ የሁለተኛ ደረጃ ስርዓተ ትምህርት ተዘጋጅቶ በተላከው መስፈርት የመማሪያ ማስተማር ስራው ሲካሄድ ቆይቷል። ሆኖም የሁለተኛ ደረጃ ስርዓተ ትምህርት መቀየሩ ሲለበሶቹን መቀየር አስፈላጊ ሆኖ ተገኝቷል ማለት። ስለዚህ በዚሁ መሰረት ሲለበሶቹ ተከልሰው የተከለሱ ለማህበራዊ ሳይንስ ማለትም ሲለበሶች በተፈጥሮ ሳይንስ ለፊዚክስ፣ ለኬሚስትሪ፣ ለሂሳብ፣ ለባዮሎጂ እና ለእንግሊዝኛ እንዲሁም ለማህበራዊ ሳይንስ ለጂኦግራፊ፣ ለታሪክ፣ ሂሳብ ለተፈጥሮ ሳይንስ ከተዘጋጀው ጋር ተመሳሳይ እና ለእንግሊዝኛ ከተፈጥሮ ሳይንስ ጋር ተመሳሳይ። ስለዚህ ሂሳብ ለተፈጥሮ ሳይንስ ጋር ተመሳሳይ ነው ማለት ነው። እንዳትረሱ፣ ሂሳብ እና እንግሊሽ የሶሻል ሳይንስ እና የተፈጥሮ ሳይንስ ጋር ተመሳሳይ ነው ማለት ነው። አሁንም አስተውሉ ማለት ነው። ስለዚህ ተመሳሳይ ነው ማለት ነው። ስለዚህ እነዚህ ናቸው ማለት ነው። ስለዚህ የተከለሱት ምንድን ናቸው? ለናቹራል ሳይንስ፣ ፊዚክስ፣ ኬሚስትሪ፣ ሂሳብ፣ ባዮሎጂ እና እንግሊሽ እንዲሁም ለማህበራዊ ሳይንስ ወይም ደግሞ ለሶሻል ሳይንስ ማለት ነው ጂኦግራፊ፣ ታሪክ፣ ሂሳብ ለተፈጥሮ ሳይንስ ከተዘጋጀው ጋር ተመሳሳይ ነው። እንግሊዝኛ ለተፈጥሮ ሳይንስ ጋር ተመሳሳይ ለሁሉም ተቋማት ተልከዋል። በመሆኑም የተላኩ ሲለበሶች ላይ ለአፈጻጸም ያመች ዘንድ የሚከተሉትን ጉዳዮች ተቋማት ግልጽ ማድረግ ያስፈልጋል። አንደኛ፣ በ2017 ዓ.ም በዩኒቨርሲቲዎች የተመደቡ የሪሜዲያል ተማሪዎች በ2016 ዓ.ም 12ኛ ክፍል ላይ ብቻ በአዲሱ ስርዓተ ትምህርት የተማሩ በመሆኑ 12ኛ ክፍል የሚመለከቱ ርዕሶች ብቻ በአዲሱ ሲለበስ የሚማሩ ይሆናል። እነዚህ ተማሪዎች የ9ኛ፣ የ10ኛ እና የ11ኛ ክፍል ትምህርታቸውን በነባሩ ስርዓተ ትምህርት ስለተማሩ ትምህርቱም የሚሰጠው በነባሩ የሪሜዲያል ሲለበስ ይሆናል ማለት ነው። እንግዲህ ሁለተኛ ደግሞ የተላከው አዲሱ ሲለበስ እንዲሁም እንደ ሲለበስ ላይ እንደተገለጸው ምዘናን በተመለከተ 30% ተከታታይ ምዘና፣ 50% ተከታታይ ምዘና፣ 50% ደግሞ የማጠቃለያ ፈተና እና 100% ከማዕከል የሚሰጥ ፈተና እንዳለ ያሳያል ማለት ነው። ስለዚህ 50% በተከታታይ ምዘና፣ 50% ደግሞ የማጠቃለያ ፈተና ይሰጣችኋል ማለት ነው። ሌላው ደግሞ 100% ከማዕከል የሚሰጥ ፈተና እንዳለ ያሳያል። ይህ ማለት ተቋማት በተከታታይ ምዘና በማጠቃለያ ፈተና የየራሳቸውን ተማሪዎች የሚገመግሙበት እንደተጠበቀ ሆኖ ከማዕከላት 100% ተማሪዎች የሚፈተኑት መሆኑን ለማመልከት ነው ይላል። በየተቋማቱ የሚሰጡ ተከታታይ የማጠቃለያ ፈተናዎች ውጤት በቀጣይ በሚላከው ቅጽ መሰረት ለትምህርት ሚኒስቴር ይላካል። በማዕከል ለሚሰጠው ፈተና የተማሪዎቹን የመቀጠልና ያለመቀጠል የሚወስን ይሆናል ማለት ነው። የዘንድሮ በማዕከል ፈተና እንግዲህ የሪሚዲያል ፈተና ከግንቦት 26 እስከ 30 2017 ዓ.ም የሚሰጥ መሆኑን ታውቆ ከወዲሁ ተገቢው ሁሉም ዝግጅት እንዲደረግ ግልባጭ ለሁሉም ለከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ ለአካዳሚክ ጉዳዮች መሪ ስራ አስፈጻሚ ትምህርት ሚኒስቴር ጥር 15 መጋቢት 15 2017 ማለት ነው። አሁን እዚህ ጋር ያነበብኩላችሁን አጠር አድርጌ ለመንገር ያክል ከዚህ በፊት የነበሩት ሲሰጥ የነበረው እንዴት ነበረ? ሁለት አይነት መንገድ ነበር። ከዚህ 30% በዩኒቨርሲቲያችሁ በተከታታይ ምዘና ይሰጥና 70% ደግሞ ትምህርት ሚኒስቴር የሚያዘጋጀው ነበር ማለት ነው። ይህ ሙሉ በሙሉ ተቀይሯል። ስለዚህ ከዚህ በፊት እንደነበረው አይደለም ማለት ነው። ስለዚህ አሁን እዚህ ጋር ልነግራችሁ የሚፈልገው ነገር ምንድን ነው? 50% ተከታታይ በቴስት ወይም በአሳይመንት ምናምን ይሰጣችሁና 50%ቱ ይያዛል። 50%ቱ ደግሞ ፋይናል ኤግዛም ዩኒቨርሲቲዎቻችሁ ይፈትኗችኋል ማለት ነው። ስለዚህ ከመቶ ሆነ። ይህ ከመቶ ለትምህርት ሚኒስቴር ይላካል። ትምህርት ሚኒስቴር ከገመገመ በኋላ ማን መፈተን እንዳለበት ማን መፈተን እንደሌለበት ይለይና 100%
ለመፈተን ብቁ የሆነ ተማሪዎች 100% የሚሰጠውን ከማዕከል የሪሚዲያል ትምህርት ይፈተናል ማለት ነው። ስለዚህ እዚህ ጋር ግልጽ መሆን ያለበት 100% ከዩኒቨርሲቲዎቻችሁ የምትፈተኑት ለ100%ቱ ከማዕከል ትምህርት ሚኒስቴር ለሚሰጠው ብቁ መሆናችሁና ለመሆናችሁን የሚለይ ነው ማለት ነው። ስለዚህ ከወዲሁ መዘጋጀት አለባችሁ ማለት ነው። ስለዚህ ግልጽ እንደሆነ ተስፋ አደርጋለሁ። ጥያቄ ምናምን ካላችሁ በኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ስለዚህ አሁንም እዚህ ጋር ግልጽ ለማድረግ በአጭሩ ልንገራችሁ። እዚህ ጋር ያነሳሁት 3 ነገሮች ነው። አንደኛ የምትወስዳቸው ትምህርቶች በናቹራል ሳይንስ ምንድን ነው? ፊዚክስ አለ፣ ኬሚስትሪ አለ፣ ባዮሎጂ አለ፣ ማትስ አለ። እነዚህን 4ቱን ትወስዳላችሁ ማለት ነው። የምትወስዱት ደግሞ የ9ኛ የ10ኛ እና የ11ኛ ክፍል በድሮ ካሪኩለም ይሆናል ማለት ነው። የ12ኛ ክፍል ብቻ ነው በአዲሱ ካሪኩለም የምትፈተኑት ማለት ነው። ለሶሻል ሳይንስ ወይም ደግሞ ለማህበራዊ ሳይንስ ተማሪዎች የምትፈተኑት ማለት ነው ጂኦግራፊ አለ፣ ሂስትሪ አለ፣ ያው ታሪክ ማለት ነው፣ ማትስ አለ፣ እንግሊሽ አለ። እዚህ ጋር ማስተዋል ያለባችሁ ሁላችሁ የምትወስዱት 4 ትምህርት ነው። እዚህ ጋር ማስተዋል ያለባችሁ ምንድን ነው? አንደኛ ሂሳብና እንግሊሽ ከናቹራል ጋር ተመሳሳይ ነው ይላል ትምህርት ሚኒስቴር ያወጣው ማለት ነው። ከነዚህ 4ቱ ትምህርቶች ውስጥ ሂሳብና እንግሊሽ ተመሳሳይ ነው ማለት ነው። እዚህ ጋር እንዳለው ማለት ነው ምን ይላል? ለማህበራዊ ሳይንስ ጂኦግራፊ፣ ታሪክ፣ ሂሳብ ለተፈጥሮ ሳይንስ ከተዘጋጀው ጋር ተመሳሳይ ነው ማለት ነው ሂሳብ። ሌላው ደግሞ እንግሊሽ። እነዚህን 4ቱን ነው ማለት ነው የምትወስዱት። ከናቹራል ጋር ተመሳሳይ የሆነ 2 ኮመን ሰብጀክት አለ ማለት ነው። እሱ 2 ኮመን ሰብጀክት ምንድን ነው? ሂሳብና እንግሊሽ የምትወስዱት በአጠቃላይ 4 ኮርስ ነው ማለት ነው። ስለዚህ ይሄንን ነው በዚህ ዜና ልነግራችሁ የፈለግኩት። ሁለተኛ ደግሞ ምንድን ነው እንዴት ነው ውጤት አያያዙ የሚለው ሙሉ በሙሉ ተቀይሯል። 2 አይነት ውጤት አያያዝ ነው ያለው። አንደኛው ወደ ዩኒቨርሲቲ ወደ ፍሬሽማን ኮርስ የምትቀላቀሉበት ውጤት ነው። ሁለተኛ ደግሞ ወደ ዩኒቨርሲቲ ለመቀላቀል ለምትፈተኑት ፈተና የምታልፉበት ነው ማለት ነው። ማለትም ዩኒቨርሲቲዎቻቸው የሚፈትኗችሁ ፈተናዎች 100% ትምህርት ሚኒስቴር ለሚሰጠው ፈተና ብቁ ናችሁ ብቁ አይደላችሁም የሚለውን ትለዩበታላችሁ። ሌላው ደግሞ ሁለተኛው 100% ፈተና ወደ ፍሬሽማን የምትቀላቀሉበት ፈተና ይሆናል ማለት ነው። ስለዚህ አንደኛ ፋይናል ኤግዛም ዩኒቨርሲቲዎቻችሁ ከ50% ይሰጧቸዋል። ከ50% ደግሞ በሚድ ሊሆን ይችላል፣ ቴስት ሊሆን ይችላል፣ አሳይመንት ሊሆን ይችላል ይሞሉላችኋል። በአጠቃላይ 100% ሆነ። ይህ 100% ደግሞ ትምህርት ሚኒስቴር በሚልከው ቅጽ ማለት ነው በሚሞላ ቅጽ ተሞልተው ለትምህርት ሚኒስቴር ይላካሉ። ትምህርት ሚኒስቴር ያንን ካየ በኋላ ይሄ ተማሪ ብቁ ነው፣ ይሄ ተማሪ ብቁ አይደለም የሚለውን ከለየ በኋላ 100%ቱን ትፈተኑና ትገባላችሁ ማለት ነው። ስለዚህ ግልጽ ይመስለኛል። ስለዚህ የፈተና ጊዜ ደግሞ በመጀመሪያው ቪዲዮ አሳውቂያችኋለሁ። የፈተናው ጊዜ ከግንቦት 26 እስከ ግንቦት 30 የምትፈተኑ ይሆናል ማለት ነው። ስለዚህ ይህንን ግልጽ የሆነላችሁ ይመስለኛል። ጥያቄ ካላችሁ በኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ስለዚህ እንዳትረሱ ከአዲሱ ካሪኩለም ከ12ኛ ክፍል ብቻ ነው የሚወጣው። ምክንያቱም 2016 ላይ ነው የ12ኛ ክፍል በኒው ካሪኩለም የተማራችሁት ማለት ነው። ሌላው ደግሞ ማስተዋል ያለባችሁ 9፣ 10፣ 11 በድሮ ካሪኩለም የሚወጣ ይሆናል ማለት ነው። ስለዚህ ይህንን ነው ለመንገር የመጣሁት። ይህን ቻናል ሰብስክራይብ አድርጉ። ስለ ሪሚዲያል አንዳንድ ነገሮች አዳዲስ ነገሮች ሲኖሩ የምለቅ ይሆናል። አሁንም እዚህ ጋር ማሳሰብ የምፈልገው ሰፖርት የምታደርጉኝ እኔን በቪፒኤን በማየት ነው ማለት ነው። ቪፒኤናችሁን አብርታችሁ በቪፒኤን ተከታተሉ ማለት ነው። ስለዚህ አዲስ መረጃ ሲኖር የቴሌግራም ቻናላችን አለ፣ ያንን ጆይን ማድረግ እንዳትረሱ። በጽሁፍ ማንበብ ትችላላችሁ። ስለዚህ ያለው መረጃ ይሄ ነው፣ እንዳትወዛገቡ። 30% የማይባል ነገር ቀርቷል። 50% ከ100% አለ ዩኒቨርሲቲዎቻችሁ ውስጥ የምትፈተኑት። ሌላው ደግሞ 100% ትምህርት ሚኒስቴር የሚፈትናችሁ አለ ማለት ነው። ግን እዚህ ጋር ማወቅ ያለባችሁ ትምህርት ሚኒስቴር የሚፈትነውን 100% ለመፈተን ግዴታ ዩኒቨርሲቲዎቻችሁ የሚሰጧችሁ 100% ምዘናውን ማለፍ አለባችሁ ማለት። ስለዚህ እኔ የምፈተነው የትምህርት ሚኒስቴርን ስለሆነ ምናምን ብላችሁ ችላ እንዳትሉት ለማሳሰብ ነው ማለት ነው። ስለዚህ ይመቻችሁ። ቻናሉን ሰብስክራይብ አድርጉ።